በጣም ብዙ ተአምር አይንን አብርተው መልሰዋል ምናምን። ገነትን አይተዋታል። ገነት ስለ ገነት በአስተምሮ ደረጃ ብቻ ሳይሆን አይተዋታል። ሰባቱን ሰማይ አድርገዋል። ከአምላክ ጋር ቃል በቃል ተነጋግረዋል ያለማንም መካከል አይደለም። ስለ ነቢዩ መሐመድ ለማረጋገጥ ላይ አይደለም። نحن اكتفينا بكتاب الله وبسنة النبي عليه الصلاة والسلام لكن نذكر لكم من ناحية الحجة عليكم إنيا بقرآننا بحديث تبقى كان تردوتنا ዛሂራን ስንፈልግ ለዛርና ለእናንተ በማዘን ከመጽሐፋችሁ እነዚህን የነቢያት መንገድ እያሳየናችሁ ወደ ነቢያት መንገድ እንድትመለሱ እንድትመጡ ነው እንጂ ያንን የምናሳያችሁ እኛ እስልምናችን ለማረጋገጥ ረብ ፈጣሪ የሌለ መጽሐፍ ነው የተሰጠነው። በግልጽ ነው የምነግራችሁ። የቀደምት ነቢያቶች ሲሰጡ የነበሩ ለአካባቢያቸው ለነበረ ህዝብ ናቸው። ያች መጽሐፍ ይሄ መጽሐፍ የዓለምን ህዝብ ለዚያውም ለጊዜው ብቻ ሳይሆን እስከ ዓለም ድረስ ለሚመጣ ትውልድ የተሰጠ መጽሐፍ ነው። አንድ እኮ አንተ የሆነ መጽሐፍ እኮ የሆነ ጊዜ ሊያገለግል ይችላል። ለቁርአን እንደዛ አይደለም። ሷሊሑን ሊኩሊ ዘማኒን ወመካን ለሁሉም ጊዜና ለሁሉም እስከ ዓለም ፍጻሜ ድረስ ተስማሚ የሆነ ቃል ነው። ታቻለ አይደል? የመጨረሻው ዘመን ነብይ የተሰጡት መጽሐፍ ልክ እንዲሁ የነብይነታቸው ግዛት ለግዛታቸው ስፋት ለዘመናቸው ፍጻሜ የላቸውም። እስከ ዓለሙ ፍጻሜ ድረስ የነብይነታቸው ማዕረግ የሚቀጥል ነው። ልክ እንዲሁ ደግሞ መጽሐፋቸው ዓለምን ሁሉ የሚያዳርስ ነው። አላህ በቁርአን ላይ ኢን ሁወ ኢላ ዚክራ ሊልዓለሚን ይላል። ይህ ቁርአን ለዓለማት ህዝብ ተግሳጽ እንጂ ሌላ አይደለም ይላል። ታቻለ ነብዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሲገልጻቸው ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት ህዝብ እዝነት አድርጌ ነው የላኩህ ይላቸዋል። ይህን ይመስላል እና እዚያ ያለውን ስናሳይ ጊዜ እንደው ለእናንተ ያንን እውነቱን ከማሳየት አንጻር ሌላ ጥያቄ አይሽ ቴንክ በትህትና ስለመለስክልኝ። ሌላው ጥያቄ አንድ እስላም እንግዲህ ያው አላህን ነው የሚያመልከው አይደለ? ወርሺፕ የሚያደርገው ግን ይሄ ያለ አይደለ ለመሐመድ ከልክ በላይ ያለው ፍቅር እስከ ሞት ድረስ ማለት ነው። እሱ አምልኮ አይደለም ስታስበው። እኔ በሐሳቤ አላህ የተወደደ አይደለም ነው የምለው። ጥያቄ ጠይቅና ወደ መልሱ እንሄድልህ። አንተ ያሰብከው ነገር ሊኖር ይችላል። እኛ እናስረዳ፣ ችግር የለውም። አሁን እዚህ ቦታ ላይ አምልኮ ማለትን ማለት ነው የሚለውን ልናውቅ ይገባል። መጀመሪያ እያመለካችሁ ነው ወይ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ምልክ ከመምጣታችን በፊት አምልኮና ውዴታ የተለያዩ ነገር ናቸው። አንተ እናትህን ትወዳታለህ፣ እስከ ሞት ድረስ መስዋዕት ትሆንላታለህ ወይ? አዎ ትሆንላታለህ፣ በደንብ ሆንላታለህ። ያ ማለት ግን አመለኳት ማለት ነው? ላ አይደለም። አይደለም። ሀገርህን ትወዳለህ ወይ? አዎ ትወዳታለህ፣ ለሀገር ይሰዋለህ ይላል ወታደር። እንዲህ ያመለካት ነው? አረ አይደለም። ለሀገርህ ነፍስን ትሰጣለህ ቢባል አዎ በደንብ እሰጣለሁ፣ ያው ተዘጋጅቼ ተሰልፌ ይላል። አሁን አምልኮ ማለት ለአምላክ ብቻ የሚፈጸሙ የአምልኮ ስርዓቶችን ለሌላ አካል መፈጸም ነው። ከአላህ ውጭ እርሳቸውን ለአላህ ብቻ የሚመለክ እጄ በሰግድላቸው ወይም እንደ የአምልኮ ስርዓት ለመላኢከቲሂ ወረሱሊሂ ወጅብሪል ወሚካኤል ፈኢነላህ ዐዱው ሊልካፊሪን ለገብርኤልና ለሚካኤል ጠላት የሆነ ይህ ከሃዲ ሰው ነው ብሎ ገልጾልኝ። እነዚህን አካሎች ግን እንጂ አንተ ገብርኤል በመንገድ ላይ አንተ ጠብቀኝ፣ አንተ ገብርኤል እንዲህ አንተ ይህን የምንጠይቀው ከአምላክ ብቻ። ገብርኤልን ትወዱታላችሁ ወይ? አዎ በደንብ እንወደዋለን። አይደለ? እርሱን አንድ ሰው ክፉ ሲናገር ብሰማ ዝም አለ ነው። ይህ መልአክ ነው፣ የተከበረ መልአክ ነው። አምላክ አድርገ የሚለውን የሚያደርግ የሆነ መልአክ ነው። አምላክ ሲያዘው ጊዜ ትእዛዙ ነው የሚፈጽም ነው። ከዚያ ውጭ ግን ለእርሱ ምንም አይነትን አምላክ የሚሰራውን ነገር የሚሰራውን ነገር አልሰራበት። አለምነውም አልጠራውም፣ ጠብቀኝ አልለው። በምንም ነገር የሚጠብቀኝ ሁሉ ነገር የሚያደርገው እሱ ነው። ቁል አዑዙ ቢረቢ ናስ፣ በሰዎች ጌታ በሆነው በአላህ ብቻ እጠበቃለሁ በል ይለናል። አዎ በእርሱ ብቻ ነው የምንጠበቀው፣ ማንም ሌላ አካል ሊጠብቀኝ አይችልም። አምላክ ግን ካዘዘው ይሄን መልአክ መጥቶ ያደርጋል። መልአኩ ገብርኤል እና ሚካኤል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እየመጡ እርሳቸውን ይጠብቁ ነበር። ከአምላክ ዘንድ እየተላከ ገብርኤል እና ሚካኤል ሐዲሱን ላሳያቸው እችላለሁኝ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ሆነው እርሳቸውን ይጠብቁ ነበር። በጦር ሜዳ ላይ የኡሁድ ጦርነት ጊዜ ሳዕድ ብን አቢ ወቃስ የሚባለው በጣም ቀስተኛ ሰሓባ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ፊት ለፊት ሆኖ ይፋለማል፣ ጠላትን ማለት ነው።
በዚህን ጊዜ ዘወር ብሎ እርሳቸውን ያረጋግጥ ይሰልል ነበር። እርሳቸውን ማንም ሰው መጥቶ እንዳይነካቸው ብሎ ከፊታቸው ሆኖ እየተፋለመ ነበር ይሄ ሶሐባ። በዚህ ሁኔታ ሳለ ዘወር ሲል የሆነ ነገር ሁለት አካሎችን ተመለከተ። በጦርነት ላይ ስለሆነ ሊጠይቃቸው አልወደደም ነበር። ከጦርነቱ ረፍት በኋላ ጠጋልና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ አንቱ የአላህ መልእክተኛ ሆይ ቅድም ከእርሶ ፊት እየተፋለምኩ እያለሁኝ ሁለት ነጫጭ አካሎችን ተመልክቻለሁ። ነጫጭ ለብሰዋል። ነጫጭ ሰዎች ናቸው። በነጫጭ ፈረስ ላይ ሰይፍንም ይዘው ከእርሶ ጎን ቆመው አየሁኝ ከቀኝና ከግራ። እነዚህን አካሎች ከጓደኞቻችንም አይደሉም። ከዚህ በፊትም አይቻቸው አላውቅም። ማን ናቸው እነዚህ አካሎች ብለው ጠየቀ። ሀል ረአይተሁማ አሉት። አይታቸዋል ማለት ነው አሉት። ቃለ ነዓም፣ አዎ አይቻቸዋለሁ። ኢነሁማ ጅብሪል ወሚካኤል፣ እነዚያማ ገብርኤልና ሚካኤል ናቸው ብለው ነገሩት። ያሰላም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጠላት ጫፋቸውን እንዳይነካ ያስጠብቃቸው ነበር እየላከ። አላህ ይህን ቃል በቃል ቁርአን ላይ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጦር ሜዳ ላይ እርዳታ ነሻለሁኝ ባሉት ጊዜ ቃል እዛው ወደ ሺህ መልአክ ይልክላቸው ነበር። ቁርአን ላይ ሲናገር ማስረጃ ልስጣቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን አለ። ኢዝ ተስተጊሱነ ረበኩም፣ እኔ ጌታህን አላህን እርዳታ በለመንክኝ ጊዜ አለ። ፈስተጃበ ለኩም፣ እኔ መሻልኩህ። አኒ ሙሚድኩም፣ እኔ ጨምርላችኋለሁኝ። ቢአልፊን ሚነል መላኢካ፣ 1000 መላእክት ሰራዊትን አስከትዬ ልክላችኋለሁኝ፣ እጨምርላችኋለሁኝ አላቸው። መቼ ነበር? የኡሁድ ጦርነት ጊዜ። በኢስላም የመጀመሪያ ጦርነት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ጦር ተከፈተባቸው። የመካ ካህዲያኖች በቃ ሙሐመድን እናጥፋው ተባባሉ። እናጥፋው። ከጊዜ ወደ ጊዜ ሰዎች እያመኑ ነው፣ እየሰለሙ ነው። ገና የዛኔ ስንት ነበሩ? 300 ነበሩ። ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ገና እንደጀመሩ አማኞች ገና እየሰለሙ እያመኑ እያለ 300 ደረሱ። ይገድሏቸዋል። ይሄም በቃ ሊያቆማቸው አልቻለም። ስደት አድርጓላቸው። ይሄም ሊያቆማቸው አልቻለም። መጨረሻ ላይ ጦርነት ተከፈተባቸው። በቃ ጦርነት ተከፈተ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ገና 300 ናቸው። እነዚያስ ጦር ሜዳ ላይ ቀረቡ። በሺዎች የሚቆጠሩ በጣም ብዙ ህዝብ ናቸው። እነዚያ መሳሪያ ሁሉ አላቸው። ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ገና ደካማ ናቸው፣ ብዙ የላቸው። ጦር ሜዳ ላይ ቀርበዋል። ማን ነው ይሄን ነገር ያሴረው? በነገራችን ላይ ሰይጣን ነው። ሰይጣን በንጉሶች መካከል ገብቶ በመካ ከሃዲያኖች መካከል በሰው የመገለጥ አቅም አለው። ይገለጥና በቃ ሙሐመድን እና ሰራዊቶቹን አጥፏቸው፣ እኔ ከጎናቸው ሆናለሁኝ አላቸው። እሺ ብለው ተስማሙ። ከዚያ በኋላ ሰራዊቶቹን እነዚህን የመካ ከሃዲያኖች እንዳለ ተስማሙ፣ ሻሉ። ይህን ጦርነት ሊያካሄዱ ፈለጉ። በዚህ ጊዜ ነው ነቢያችን ሰለላሁ ዐለይሂ ወሰለም ጦር ሜዳ ላይ ቆመው ሲያዩ እነዚህ 300 ናቸው አማኞች፣ እነዚያኞቹ በሺዎች የሚቆጠሩ ናቸው። እነዚያ መሳሪያ ይዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተንበርክከው አላህን መለመን ጀመሩ። ፈጀተ ዐላ ሩክበቲሂ ዐለይሂ ሰላቱ ወሰላም፣ ነቢያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ መሬት ላይ። ጋቢያቸውን ወደዚህ ጣል አደረጉና ወአስበሐ የድዑ ላህ ዐዘ ወጀል፣ አላህን ይለምኑ ጀመር። አላሁመ ነስረከ አለዚ ወዐድተኒ፣ ጌታዬ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን ዛሬ ቃልህን እንድትፈጽምልኝ ይፈልጋለሁኝ። አላሁመ ኢንተህሊክ ሃዚሂ ልዒሳባ ለን ቱዕበደ በዕድ፣ ጌታዬ አላህ ሆይ እነዚህ ጀማዓዎች እነዚህ 300 ሰሓቦች አማኞች ከሞቱብኝ አሁን ከተገደሉ በምድር ላይ የሚያመልክህ እንደገና ሰው ካላስተማርኩ በስተቀር አላገኝም ነው። ጌታዬ አላህ ሆይ እባክህን እርዳታ አንሻለሁ። አላህን መለመንን አልተወገዱም። አቡበክር ስዲቅ የተባለ ታላቁ ሰሓባ ሐስቡከ ያ ረሱለላህ ኢነላህ ሙንጅዙን ለከ ማ ወዐደክ እስኪላቸው ድረስ አንቱ የአላህ መልእክተኛ ሆይ በቃችሁ፣ በቃ ከጋቢያቸው ከራሳቸው ላይ እስኪወርድ ድረስ። ከዚያ በኋላ አቡበክር ስዲቅ አላህ ቃል ይገባልህን ይፈጽምልሃል እኮ በቃ እንጂ አንተ የአላህ መልእክተኛ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም አምልኮ ከጀመሩ ከዓለም ይወጣሉ። ከዚህ ዓለም ማለት ትችላላችሁ። ከዚህ ዓለም ይወጣሉ። በቃ ከአላህ ጋር ያላቸው ትስስር በጣም የሚደንቅ ነበር። ማታ መስገድ ጀምረው ሌሊቱ ይነጋ ነበር እስከ ጠዋት ድረስ፣ እግራቸው እስኪያብጥ ድረስ አይ ነበር ብላለች እናታችን አይሻ። እግራቸው እንደዚህ ህብጥ ብሎ እስካይ ድረስ። እንደ አጠቃላይ እዚያው ላይ አላህ ሱብሓነሁ ወተዓላ ወዲያው የቁርአን አንቀጽ አወረደ። ይሄ ያነበብኩላቸው ኢዝ ተስተጊሱነ ረበኩም፣ ሙሐመድ ሆይ እርዳታን አሁን በለመንከኝ ጊዜ ፈስተጃበ ለኩም፣ እኔም እሺ ብያለሁኝ። አኒ ሙሚድኩም ቢአልፊን ሚነል መላኢካ፣ እኔ 1000 የመላእክት ሰራዊቶችን ልልክልህ ልጨምርልህ ቃል ገብቼልሃለሁኝ አላቸው። ከዚያ እነዚህ መላእክቶች ተላኩ። አላህ ሲልካቸው ያዘዛቸውንም ቃል ሁሉ በቁርአን ላይ ይነግሩናል። ኢዝ ዩሒ ረቡከ ኢለል መላኢካ፣ እኔም ጌታህ አላህ ወደ መላእክቶቼ እንዲህ የሚል ትእዛዝን ባስተላለፍኩ ጊዜ አዘዛቸው። አኒ መዐኩም፣ እኔ ከእናንተ ጋር ነኝ።
ፈሰቢቱ ለዚነ አመኑ ሂዱና ወርዳችሁ እነዚያን ያመኑትን አጽኗቸው፣ ከጎናቸው ሆናችሁ። ሰኡልቂ ፊ ቁሉብ ለዚነ ከፈሩ ሩዕብ በእነዚያ በካዱት ጠላት ልብ ውስጥ ደግሞ ሽብርን እለቅባቸዋለሁ፣ እንዲፈሩ አደርጋቸዋለሁ ነው። ገብታቸዋል። በብዛታቸው እነዚያ ተመክተዋል። ነገር ግን በውስጣቸው ሽብር እለቅባቸዋለሁ። ፈድሪቡ ፈውቀ ልአዕናቅ ሚንሁም ወድሪቡ ሚንሁም ኩለ በና ከእነርሱ ከአንገታቸው በላይ ቅሏቸው፣ ሙሉ ሰውነታቸውን ምተዋቸው። ለምን ከተባለ እነዚህ ከሃዲያኖች አማኞችን ለመቅላት፣ ለመግደል፣ ለመጨረስ ተዘጋጅተዋል። መላእክቶችን አላህ አዘዛቸውና ሄዳችሁ እነዚህን ጠላት አሸንፋችሁ ነው፣ ድል ነስታችሁ ነው አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም በጦርነቱ ላይ ሳሉ ፈضحክ ሳቁ፣ ደስ አላቸው። የመላእክት ሰራዊት እንዳለ መጣ። የመላእክት ሰራዊቶች መጡ። ወዲያው ጦርነቱ ተካሄደ። ጦርነቱ እየተካሄደ እያለ ነው ያንን ያያቸውን ሰሃቦች ቀደም ታሪኩን ነግሬያቸዋለሁኝ። ነገር ግን ሌላ በጣም የሚገርም ነገር አላህ በቁርአን ላይ ነግሮናል። የዛኔ ከተከሰተው ቀደም እንዳልኳችሁ ከካህዲያኖቹ ሰይጣን ነበረ እኔ ከጎናችሁ ነኝ። ወኢዝ ዘየነ ለሁም ሸይጣኑ አዕማለሁም ወቃለ ላ ጋሊበ ለኩም ልየውመ ሚነ ናስ ወኢኒ ጃሩን ለኩም ዛሬ ማንም የሚያሸንፋቸው የለም እኔ ከእናንተ ጎን ነኝ ሀያ ብሎ ገፍቷቸው ነበር ሰይጣን አይደለ። ፈለማ ተረአት ልፊአታን ያለ አምላካችን አላህ ከነዚያ ከካህዲያኖቹ ሰይጣን አለ፣ ከነዚህ ደግሞ መላእክቶች አሉ ከአማኞቹ። ሁለት ጭፍሮችን በተያዩ ጊዜ አለ ሰይጣን መላእክቶችን አያቸው፣ ያውቃቸዋል። እነ ጅብሪል እነ ሚካኤልን ነከሰ ዐላ ዓቂበይህ ያለ አላህ ጀርባውን ሰጥቶ በቃ ነካው፣ ሮጠ ወደኋላ። ወቃለ ኢኒ በሪኡን ሚንኩም ከሃዲያኖችን ምን አላቸው? እኔ ከእናንተ የጠራሁ ነኝ አላውቅላቸውም ብሎ ሄደ። እኒ አራ ማ ላ ተረውን አላቸው። እኔ እናንተ የማታዩቸውን አካሎች አያለሁኝና አለ። እነ ጅብሪል እነ ሚካኤልን መላእክቶችን ሲያይ ጊዜ የለም አምልጥ አለ ሰይጣን። በጣም ይፈራቸዋል። እኒ አኻፉ ላህ ረብል ዓለሚን አለ ሰይጣን። እኔ ዓለማቱን ጌታ አላህን እፈራለሁኝ አለ። እዚህ ጋር መፍራት ሲል ከምን አንጻር ነው? እነዚህ የላካቸውን ሰራዊቶች ገብቷቸዋል አይደል? በእርሱ በኩል የተላኩ ሰራዊቶችን በቃ ሸሽቶ እያመለጠ ነው። እንዳጠቃላይ የምንላችሁ ነው መላእክቶች እየመጡ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያግዙ ነበር፣ ይረዱ ነበር፣ ከጎናቸው የሆኑ ነበር። ይህን ይመለከቱ ነበር ሰሃቡ ያዩና ሌላ ጥያቄ ማለት ነው። እሺ ሌላኛው ጥያቄ በእስልምና ውስጥ አንድ ሰው አላህን ተቀበለ አይደለ? እሺ ከዛም በኋላ ማለት የአንድ ሰው አምላኩን ሲቀበል የእሱን ህልውና ይፈልጋል። ህልውና መኖሩን በእስልምና እንዴት ነው ተአምራቶች መዳን ያለ አይደለ? አጋንንት መውጣት መፈወስ እንዴት ነው እስላም ውስጥ አለ? እኔ ብዙ ጊዜ አይቻላል አለ አምላክ አላህ ሱብሓነሁ ወተዓላ ስለ አጋንንት መፈወስ በዚህ በቃሉ ይፈወሳሉ ሰዎች። እኛ እነዚህ ሰዎች ላይ ታመሙ አጋንንት ያለባቸው ሰዎች ላይ እየቀራን እናስወጣላቸው ነበር። ግን ይህን እኛ ሙስሊሞች እንደ ትልቅ ነገር አናየውም። በዚያ ነው ሲወራ ማትሰሙት። ይህ የሃይማኖትን ማረጋገጫ ነገር አይደለም፣ እኛ ጋር ይበርቅ አይደለም። ሀፊዞች አሉ፣ የታመመ ሰው ላይ ይቀራሉ፣ ያን እንጂ ያናግሩታል፣ እንዲወጣ ያዝቷል፣ ይወጣል። እኔ ብዙ አጋንንትን አስወጥቻለሁ። ግን ዛኔ እንደዚህ እንደ ትልቅ ነገር ተደርጎ እንደሚታይ በክርስትና ዓለም እኔ አላውቅም ነበር፣ ልጅ እያለን ማለት ነው። ለካ እንደዚህ ይህን እንደ ተአምር አድርገው ዛሬ ላይ ጭራሽ ፕሮቴስታንቶች እኛ አጋንንት እናስወጣለን። ይሄ እምነት መገለንትን አይደለም፣ ሚዛን አይደለም። ይሄ እንዳጠቃላይ አላው አላህ ስብሐነሁ ወተዓላ በዚህ በቃሉ ስንቀራባቸው ጊዜ ሰዎች ያክል እንደሚቃጠሉ ራሳቸው ይናገራሉ። ይህን የአምላክን ቃል መቋቋም እንደማይችሉ ራሳቸው ይናገራሉ። ከዚያም ከሰውነት ላይ ይወጣሉ። ይሄ ነው። እሺ አምላክ አላህ ስብሐነሁ ወተዓላ ተአምራት ያልከው ነገር በቁርአን ላይ እንዳለ ቁርአንን ብታነበው እንደው እንትን ካልክ ፕሌይ ስቶር ላይ ወረደ አላህ በቀደሙትም ላይ ያደረገውን ሁሉ ተአምራት ይነግረናል። በጣም ብዙ ለነቢያቶቹም ተአምር በጠየቁት ጊዜ ራሱ ያስደርጋቸው ነበር። ለምሳሌ አብርሃም አንድ ጠየቀ። በቁርአን ላይ ካሉ ተአምራቶች ካደረጋቸው አንዳንድ ልንገርህ።
አብርሃምን እንውሰድ። አብርሃም ከዕለታት አንድ ቀን አላህን ይጠይቃል። ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይ ልመውታ ቃለ አወለም ቱእሚን ቃለ በላ ወላኪን ሊየጥመኢነ ቀልቢ ቃለ ፈኹዝ አርበዐተን ሚነ ጠይሪ ፈሱርሁነ ኢለይክ ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم إلى وإذ قال إبراهيم أبراهام من ديه بالك زي لهزبوشو أستوس إلى لما أبراهام بالك زي أستوس من هذا أبراهام ربي أرني كيف تحيي الموتى عند تأمر طيقة جيتاي الله خوي ሙታንን እንዴት እንደምታስነሳ አሳየኝ አለ። ማየት ነው የፈለገው። ገብታችኋል አይደለ? አያምንም ወይ? ያምናል። ስለማመን ሳይሆን በደንብ አድርጎ ያምናል። ለዚህም ነው ይሄን እንደሚያምን ሊያረጋግጥልን አላህ ምን አለ? ቃለ አወለም ቱእሚን አብርሃም አላመንክም እንዲህ አለው። ቃለ በላ ኧረ በደንብ አምኛለሁ እንጂ ጌታ ያለ ወላኪን ሊየጥመኢነ ቀልቢ። ስለዚህ ማየት የፈለገው ምንድን ነው? ማድረግ የፈለገው አብርሃም ማየት ነው የፈለገው። ሙታን ሲነሱ ማየት ባይኑ ማየት ፈልጓል። አሁን አላህ ምን ሊያደርግ ነው ለአብርሃም? ራሱ በአብርሃም እጅ በአብርሃም ትእዛዝ እንዲነሱ ሊያደርግለት ነው። ምን አለው አብርሃምን? ቃለ ፈኹዝ አርበዐተን ሚነ ጠይር። እሺ እንግዲህ አሁን ሲድና አብርሃም 4 ወፎችን ያዘ ነው። 4 ወፎችን ሄዶ ያዘ አብርሃም። ፈሱርሁነ ኢለይክ ወደ አንተም ማስጠጋቸው አለው። ይዞ መጣና አስጠጋቸው። አንቆራርጣቸው አለው። ቆራረጣቸው፣ ገደላቸው ወፎቹ። ثم جعل على كل جبل منهن جزءا። ከዚያም ከእያንዳንዳቸው ክፍልፍሎቻቸውን ወደ እያንዳንዱ ተራራ ላይ ሄደህ አስቀምጥ አለው። ከፋፈላቸው፣ ቆራረጣቸውና እዚያ አንድ ተራራ 2 3 4 ተራራ ላይ ሄዶ ስጋቸውን አስቀመጠ። ከዚያ ተመለስና አሁን ثم ادعهن አለው። አሁን ጥራቸው ነው በላቸው ዝም ብለህ አለው። يأتينك سعيا እየበረሩ ወደ አንተ ተነስተው ይመጣሉ። ከዚያ አብርሃም ተመለሰ ወደ ቦታው ነው አላቸው። ወዲያውም ሞትን ድል አድርገው ተነስተው እየበረሩ መጡ። አየህ፣ ይሄን ተአምር ያደርግ ነበር አምላክ በነቢያት በኩል። ሌላም በርካታ ተአምራቶችን አድርጎላቸዋል። አሁን እዚህ ጋር ይሄን ማን ይሄን ተአምር አድርጓል? አብርሃም አድርጓል። ነገር ግን አምላክ በአብርሃም በኩል አደረገለት እንጂ የምንለው አብርሃም በራሱ አይደለም። ተአምርን የሚያደርገው አምላክ ነው። ጀማዓ በነቢያት በኩል ያደርግላቸዋል። ሌላም ተአምራቶችን አድርጓል አምላክ አላህ ሱብሓነሁ ወተዓላ። በመሲሁ በኩል ሙታንን ያስነሳ ነበር። በመሲሁ በኩል ሙታንን ያስነሳ፣ ልክ እንዲሁ አይንን ያበራል፣ ማየት የተሳናቸውን ይፈውሳል፣ መስማት የተሳናቸውን ድዳ የሆኑትንም ይፈውስ ነበር መሲሁ። ታቻል ለመሲሁ ከተሰጡ ተአምራቶች እነዚህ። ሌላም ተአምር ተሰጥቶ ነበር። እሱ ምንድነው? ከጭቃ የወፍ ቅርጽ ይሰራል መሲሁ። ከዚያ እፍ ይላታል። በአላህ ፍቃድ በራሪ ወፍ ትሆናለች አይናቸው እያየ። ሌላም ደግሞ ምን ያደርጋል መሲሁ? ወኡነቢኡኩም ቢማ ተእኩሉን አላቸው። እስራኤላኖች ቤታቸው ሄዳችሁ ምን እንደምትበሉ ነገራችኋለሁ ይላቸው ነበር። እዚህ እያወሩት ተአምር ይፈልጋሉ አይደል? አሁን ሂደህ ቤትህ ምን እንደተዘጋጀልህ ምሳል እንገር ይላቸዋል። ሳይሄዱ በፊት ቤት ምን እንዳለ ይነግራቸዋል። ባለው መሰረት እዛ ሄዳ ያገኙ ነበር። ወማ ተደኺሩነ ፊ ቡዩቲኩም አላቸው። በቤታቸው ውስጥ ያከማቻችሁትንም እህል እነግራቸዋለሁ ይላቸዋል። ቤት ውስጥ ለምሳሌ ጉድጓድ ውስጥ ማሽላ ነው፣ ጤፍ ነው፣ ምን ያክል ነው ሁሉ እንዳለ ያውቅ ነበር። ይህን አላህ ሱብሓነሁ ወተዓላ ሰውቋቸው ይናገራሉ። ሙሴ ልክ እንዲሁ ያደረገው ተአምራት ብዙ ተአምራት አለ። ዮሴፍም ያደረገው ተአምራት አለ። ዮናስ ያደረገው ተአምራት። እነዚህን ሁሉ አምላክ አላህ ሱብሓነሁ ወተዓላ በነቢያቶቹ በኩል በርካታ ተአምራቶችን ሲያደርግ ቆይቷል። ሌላም እንዲሁ ራስ አላህ ሱብሓነሁ ወተዓላ እያደረጋቸው የገለጸልን አሉ። ለምሳሌ ከዕለታት አንድ ቀን የእስራኤል ሰዎች በመካከላቸው ተላላፊ የሆነ በሽታ ወረርሽኝ እንደምንለው ልክ እንደ ኮሮና ነው እንደዛ በሱረቱል በቀራ ላይ ይህን ታሪክ ይጠቅሰዋል። እንደዚህ በገባባቸው ጊዜ እነዚህ ሰዎች አላህ ትእዛዝ ሰጣቸው በጊዜያቸው በነበረው ነቢይ አማካኝነት፣ አሁን ስለታመማችሁ እናንተ ወደ ሌላኛዋ ከተማ እንዳትሄዱ፣ በሽታውን ወደ ሌሎች ጤናማ ሀገር እንዳታስተላልፉ፣ ይልቁንስ እዚሁ ባላችሁበት ወደ እኔ ተመለሱ፣ ንስሐ አድርጉ፣ ጸሎት አድርጉ፣ ወደ እኔ አነሳላችኋለሁ ብሎ ቃል ገባላቸው። እነዚህ ሰዎች ግን ይሄን አልወደዱ። ምን አደረጉ? ትእዛዙን ጥሰው ወደ ጤናኛማ ሀገር ሂደው ማስተላለፍ ፈለጉ። ራሱን ለማዳን ብሎ የሚሸሽ ሰው ያታላር ነው። ከዚያ በኋላ እዛ በሽታ ይተላለፋል። ይህ ክፉ ነገር እንዲሆን አልፈልግም አላህ። ነገር ግን እነዚህ ሰዎች ትእዛዙን አምፀው ጉዞ ጀመሩ ሁላቸውም። አላህ በቁርአን ላይ ሲናገር ምን አለ ስለነዚህ? አለም ተረ ኢለ ለዚነ ኸረጁ ሚን ዲያሪሂም ወሁም ኡሉፉን፣ በሺዎች የሚቆጠሩ ናቸው። ስለነዚያ ከከተማቸው ከሀገራቸው ስለወጡ ሰዎች አልደረሳችሁም ታሪኩ አታውቁምን? እያለ ይነግረናል። ወሁም ኡሉፍ፣ እነርሱ በሺዎች ይቆጠራሉ አለ። ሐዘረል መውት፣ ሞትን ፍራቻ በሸሹ ጊዜ ሄዱ በቃ እንዳንሞት ብለው። ፈቃለ ለሁም ላሁ ሙቱ፣ አላህ ምን አላቸው? ሙቱ አላቸው። ወዲያው
ልክ መሀል መንገድ ላይ እንዳሉ ሞቱ የሚል ትእዛዝ አስተላለፈ። እነዚህ እስራኤላውያኖች በሺዎች የሚቆጠሩ ሞቱ፣ እዛ ሞቱ። ثم أحياهم ከዚያም ግን ህያው አደረጋቸው። ተመልከቱ። አሁን ሞቱ ያላቸው ለምንድን ነው? ተመልከቱ። ወደ ጤናማው ሀገር ሄደው እንዳያስተላልፉ እዛው ሞቱ አላቸው። ወዲያውም አላህ ሱብሓነሁ ወተዓላ ተነሱ አላቸው። ወዲያውም ተነስተው ይሄዳሉ። ገብቷቸዋል አይደለ? ወዲያውም ተነስተው ሄዱ። በሽታውንም አነሳላቸው። በሰላም ወደ ሀገራቸው ተመለሱ። በዚህ ይህ ተመልከቱ። እዛው ሞቱ ይገድላቸውና ያስነሳቸው ነበር። ወሀዛ ሚን አያቲሂ ሱብሓነሁ ወተዓላ። ይሄ ብቻ አይደለም፣ ሌላም እዚሁ ጋር በተያያዘ አንድ መልካም ሰው ዑዘይር ነበር፣ ወይንም እዝራ የሚባለው ልታውቅ ትችላለህ። ይህን ሰው ታሪኩን አላህ በቁርአን ላይ ይጠቅስልናል። በዚህ ጊዜ ምን እንደተከሰተ በእርሱ ዘመን ነበር ይሄና የተከሰተው። ልክ በሞቱበት ሰዓት ዑዘይር ያልፋል። ዑዘይር እያለፈ እያለ እነዚህን ሰዎች ሲያቸው በሺዎች የሚቆጠሩ እስራኤላውያን ሙተዋል። እርሱ ከሀገሪቱ እየሸሻ አይደለም፣ የአምላክን ትእዛዝ አምጾ እንደ አጋጣሚ በዛ ሲያልፍ ነው። አህያ ያለችው በአህያው ላይ ስንቁን አስቀምጧል። በዚያች ላይ ተቀምጦ እየሄደ ነበረ። ሲያይ ጊዜህን በጣም ተደነቀና በቃ አላህን ጠየቀ። أو كالذي مر على قرية وهي خاوية على عروشها قال أنى يحيي هذه الله بعد موتها له እነዚህን የሞቱ አካሎች አላህ እንዴት ነው አሁን ዳግም እንደገና ህያው የሚያደርጋቸው አለ። አሁንም እውቀት አይደለም ይሄ መልካም ሰው እየጠየቀ ያለው ከይፈ ነው ያለው፣ ያነሳሱን ሁኔታ ነው እየጠየቀ ያለው። ልክ እንደ ኢብራሂም እንደቀደም አሁንም አላህ ሱብሓነሁ ወተዓላ በዑዘይር ላይ ተአምር ሊሰራ ነው። ዑዘይርን ሙት ይለውና አሁን ደግሞ ከ100 ዓመት በኋላ ሊያስነሳው ነው። ተመልከቱ። ፈአማተሁ ላሁ 100 ዓምን ثم بعثه አለ። ቀጥሎ እኔም አምላክ አላህ ዑዘይርን ለ100 ዓመት ያክል ሙት አልኩት። ሞተ፣ በሰበሰ፣ በቃ አመድ ሆነ። ከዚያ በኋላ ثم بعث ከዚያም ቀሰቀስኩት አለ። ከ100 ዓመት በኋላ አስነሳው። ይህን ተአምር አድርጓል። ከተነሳ በኋላ ምን ተከሰተ ከተባለ አላህ ሱብሓነሁ ወተዓላ አስነሳውና ዑዘይርን አሁንም አህያው አለች አይደለ? ይሄ ሰውዬ ማየት ፈልጓል፣ ሙታን እንዴት እንደሚነሱ በራሱ ላይ ሊያሳየው ነው። ደግሞ ዑዘይርን ገደለውና ተነሳለው። ከ100 ዓመት በኋላ ቀሰቀሰው። ቃለ ከም ለቢስት፣ አላህ ምን አለው? ምን ያክል ጊዜ ቆየህ አለው። ቃለ ለቢስት የውመን አው በዕደ የውም፣ አንድ ቀን ወይ ግማሽ ቀን የቆየሁት። ዑዘይር እንቅልፍ ተኝቶ የተነሳ ያክል ብቻ ነው እንዲሰማ ያደረገው አምላክ አላህ። ያ 100 ዓመት ነግዷል፣ ግን አልፏል። አያችሁ ዑዘይር ምን አለ? አንድ ቀን ወይ ግማሽ ቀን ነች የተኛኋት ብሎ ተናገረ። ከዚያ በኋላ ቃለ በል ለቢስተ 100 ዓም፣ አላህ ምን አለው? አይ አንድ ዓመት ማነው 100 ዓመት ነው የቆየኸው አለው። ከዚያ በኋላ አላህ ሱብሓነሁ ወተዓላ አሁን ደግሞ ወደ አህያህ ተመልከት አለው። ወንዙር ኢላ ሒማሪከ ከይፈ ኑንሺዙሃ ثم ነክሱሃ ለሕማ፣ አሁን ወደ አህያህ ተመልከት፣ እንዴት አድርጌ እንደማስነሳት፣ እንዴት ስጋ እንደማለብሳት፣ እንዴት ህያው እንደማደርጋት ያለው። ለምን ያለው? መጀመሪያ ማየትን ስጠይቆ ስለነበር ነው። አሳየኝ እንዴት ሙታንን እንደምታስነሳ ብሏል። አሁን ተመልከት አለው። አይኑ እያየ ዑዘይር አላህ ሱብሓነሁ ወተዓላ አንቺ አህያ ሆይ አጥንትሽ ይሰብሰብ ብሎ አዘዘ። ወዲያው አይኑ እያየ አጥንቷ ስትሰበሰብ ተመለከተ። አንቺ አህያ ሆይ ስጋ ልበሽ ብሎ አዘዘ። ወዲያው ስጋ ለበሰች። ሩሑንም እንድትመለስ አዘዘ። ወዲያው ከፊቱ አንቺ አህያ ህያው ሆና ቆመች። ይሄ ያልበቃ ሌላ ልጨምርልህ አለው። ወንظር ኢላ ጠዓሚከ አለው። አሁን ደግሞ ወደ ምግብህ ተመልከት አለው። ያቺ ምግቡን ራሱ ያቺን ሊያስነሳለት ነው። ወሸራቢከ መጠጥህንም ውሃህንም ተመልከት አለው። እዚያ አላህ ሱብሓነሁ ወተዓላ አይኑ እያየ ለዚህ ለዑዘይር ያችኑ ምግቡን ያችኑ ውሃውን አስነሳለ አመጣለት። ፈለማ ተበየነ ለሁ በተገለጸለትም ጊዜ ጠየቀው። ቃለ አዕለሙ አነ አላህ ዐላ ኩሊ ሸይኢን ቀዲር። ዑዘይር ምን አለ? እኔም አውቅ ነበር አንተ አምላክ የአላህ ሁሉን ነገር በማድረግ ላይ ቻይ እንደሆንክ ብሎ ተናገረ። ከዚህ በኋላም ሌላ ተአምር ሊከሰት ነው። የዑዘይር አላለቀም። ለዑዘይር ለምንድን ነው የአምላክ ልጅ ያሉት አይሁዲዎች ወደሚለው አሁን ታሪኩ ይገባቸዋል። ከ100 ዓመት በኋላ ተነሳና ይሄ ዑዘይር እዝራ መጽሐፍ ማን ነው የሙሴን መጽሐፍ በደንብ አድርጎ የሚያውቅ የሆነ መልካም ሰው ነበረ እዝራ ወይም ዑዘይር። ስለሱ ነው። ከዚያ በኋላ ወዴት ይሄዳል? ወደ ቤቱ ይሄዳል። ዑዘይር ወደ ቤቱ ሄደ። ከ100 ዓመት በኋላ አስቡት፣ የልጁ ልጆች አካባቢ ደርሰዋል። ያ አንድ ክፍለ ዘመን አልፏል። ሄደና ወደ ቤት ቆረቆረ። ቤቴ ነው ብሎ በቃ ጠየቃቸው። አረ ቤት አይደለም፣ አረ ቤቴ ነው፣ አረ እኛ ቤት ነው። ማነህ አንተ ብለው ጠየቁት። እኔ ዑዘይር